ለሱ እንደዚህ ያደረክ ብለው ከመናገራቸው በፊት ነው እንጂ እኮ እንደዚህ ሳይድ ትይዛለህ አይደለም። እኔ አውቀዋለሁ። ተስፍሽ ምንድነው ስራው ስለማውቀው ትክክል ነሽ ማርቲቴ። ሶሪ ቃላት አውልቄ ከሆነ ለማንኛውም ቀጥሉ፣ ችግር የለም። እሺ ሰላም ንጉስ ወንድማችን እንደምን አለ? ሰላም እግዚአብሔር ይመስገን። እንዴት ናችሁ? አለን። እስኪ ስለምንሰማው መረጃ ይሰማል። ስለምንሰማው መረጃ እስኪ አንተ ያለ ሀሳብ ምንድን ነው? ኦልሬዲ ይሄ ነገር በጣም ረጅም ጊዜ የሚያደረገ ነውና በጣም የሆነ ከባድ ሲል በአጋጣሚ ሆነ እዚህ ላይ ያከበደው ነገር አለና አንደኛ ልጅቱ እቺ ምንያት ይታችን በእውቀት ደረጃ ምን የምታውቀው ነገር የላት። ሀሳቧ በስነ ስርዓቱ የመግለጽ እንትንም ራሱ አታውቅምና ታውቀዋለህ። የገጠር ልጅ ነች። ኦልሬዲ እዛ ስደት ላይ ሄዳ ታውቀዋለህ። ከዚህ በፊትኛ ነገሩ ቤተሰብ ናችሁ አትበዳደሉ ብለናቸው ነበርና በጣም እዛ ላይ የተደራጀ ኃይል ነው የመጣ እንዳለ ተደራጅተው ሌሎች ራሱ እንትን ማንላቸው ሰዎች በቃ የሆነ የተደራጀ ግሩፕ ነው የመጣ እዚህ ላይ የልጅቱ ብር በጣም ቆይተዋል። በዛ ኦልሬዲ 3 ዓመት ምናምን እያደረገ ነው። ከዛ ደግሞ የብሩ የላከችበት ወደ 5 ሚሊዮን ነው በቃሏ እንደምትለው እህታችን። ሆኖም ግን እነዚህ ሳውዲ አረቢያ ያለው እህቶቻችን በሰው ነው የሚልኩት፣ በሐዋላ ነው የሚልኩት። ኦልሬዲ ለሰው ይሰጡታል፣ ወደዛ ባንክ ያስገባላቸዋል። እንዲሁም በአብዛኛውም ረሲድ ምናምን ካሏቸውም ላይልኩላቸውም ይችላሉ። ብዙም ከገባ በቃ በዛ እንትን ነው የሚሉት። እቺ ግን 2 ፋክተር አላት። የ1.6 ሚሊዮን መሰለኝ ባልሳሳት አይቼዋለሁ። ልጆቹ ጠይቂያቸው ብንላት እነዛ ኢትዮጵያ ያሉ ከዛ ሳውዲ ሐዋላ እንትን የሚሰሩ ደግሞ ለሌላ ነገር መስሏቸው ፈርቶ እስከ ስልክ ማያነሷት። አሁን ግን ትክክለኛ ያለው ፋክተር በዛችኛዋ ዛህራ ማናት የምትባለው ዛህራ ጀማል ማን ነው የሚል ወደ እሷ አይገባ የ1.6 ሚሊዮን በ2 ጊዜ ነው በ3 ጊዜ ፋክተሮች አሉ ያየኋቸው እኔም ማለት ነው። ስለዚህ የ5 ነጥብ ምናምን ሚሊዮኑ 1.6 ሚሊዮን የሱ ብቻ ነው ፋክተር በአጋጣሚ ሆኖ እሷ የደረሳት የተገኘ ማለት እሱም ኋላ በፍለጋ ተገኝቶ ነው ፋክተር እንዲመጣ የተደረገ። ሌሎች ሰዎች ግን ሊተባበሯትም አልቻሉም። ያ ነው እዚህ ላይ ከሽምግልና ምናምንም ተጀምሮ ነበር። በሽምግልና ያመነሹ ጭምር እንዲህ ትክድ ያደረገቻት ግን እቺ ሙናም ትባላለች። የሷ ምንዋ ልጅ ነች። ፈረንሳይ ነው የምትኖረው። ማና የምትባለው ማለት ነው። ማና አለ ትባላለች። ኦልሬዲ 2 ሲስተራሞች ናቸው። ሙና ማና ዘሴም ናቸው። ታላቅና ታናሽ አብረው ስላሉ ያ ድርጊት ደግሞ እቺ ልጅ መፍትሄ እንዳታገኝ በሽማግሌዎቹ ራሱ ፊኖ ሽጬ እሰጣቸዋለሁ ያለቻት ብር ጭምር እንድትክዳት እንዳትሰጫት ብላ ቃል በቃል የተናገረቻት ደግሞ እቺ ናት። ስለዚህ ምንድነው ዋናው ተስፍሼ እቺ ልጅ ልትጠቃ የቻለችው እንደ ሰው እንደዚህ በቃ ሐሳቧ የመግለጽ እንትን ችሎታና ብቃት የላትም። ዋናው እዚህ ላይ ሌላ ነው። እነዛ ይመጣሉ እንዴት እንደሚያጣጥፉን እዚህ ላይ ዝም ብለህ ትሰማና ትታዘባለህ። ችግር የለውም። ታዝበህ ዝም ብለህ ትፈርዳለህ። ምን አይነት ንግግሮች ምን አይነት ቃላቶች እንደሚመጡ ማለት ነው። ስለዚህ እንደዚህ ነው ያለ። ይሄን ነገር ግን በዛ ብር የተሰራ ቤት አለ ዛፋር ውስጥ ወደ ህግ ከተሄደ ወደዛ ከወሰዳችሁት የገቢ ምንጭም ሊጠየቅ ይችላል። ገብተዋል። አሁን እቺ ልጅ እንዳትጠየቅ ግን ምንድነው የሚሏት ያለው ሳውዲ አረብ ሆነሽ አንቺ አረቄና እንደዚህ ሐዋላ ምናምን ሰሪ ነበር። ኦልሬዲ ይሄውልህ ብትሰራም ችሎታ ካላት እቺ ልጅ ምን አገባሽ ነው መልሱ። የሚጠይቃት የሳውዲ አረብ ህግና መንግስት ነው። እዚህ ላይ ኢትዮጵያ መንግስትም ራሱ ላይ ጠይቃት ይችላል። ስለ ሳውዲ አረቅ መሸጧና ያለ መሸጧ ሳያገባው አሁን የሚሄዱት ያሉ ለሷ እንዳትጠይቅ ገንዘቧ እንዳታገኝ የሚሄዱት ያሉ በጣም ረጃጅም ርቀቶች አሉ። ከዛ ቀጥሎ ደግሞ የዚች ልጅ አለ አጋጣም እዛ አብሮ እዛ እንትን ይኖሩ ነበር።
ወደ ልጇ የሚያሳቡበት እንትንም አለ። ልጁ ምስኪን ነው፣ አሁንም ታሞ ነው ያለ፣ ምንም የሚያውቀው ነገር የለውም ልጁ። ወደ እሱ እንዲያሳቡበትና እስከ ልጅሽ እናስገድለዋለን የተባለበት ጊዜ በጆሮ የሰማሁት ጊዜ አለ። መስፈራሪያ፣ ዛቻ ማለት ነው። አንገቷ እንድትደፋ ከሐቁ ተበልታ እንድትቀር ማለት ነው። ስለዚህ በስጋ ቤተሰቦች ናቸው። በስጋ ቤተሰቦች ስለሆነ ግን ከዛ ደግሞ ከስጋ ተነጥሎ ነው እንደዚህ የሆነ የራሱ እንትን አለው እዛ ላይ ወደዚህ ደረጃ ላይ የሚያደርሷት አሉ ማለት ነው። አሁን ግን እንዳትጠይቅ ምንድን ነው የሚሏት? ሐዋላ ትሰሪ ነበር፣ ልጅሽም ሐዋላ ይሰራ ነበር። ምን አገባቸው ስለዚህ ጉዳይ? እንዳይመልሱ የሚያደርጉት ያለ ገብቷል። እች ልጅ እንደዚህ ቴክስት ጽፈላት መመለስ አትችልም። ንጉስ ጥሩ ነው። በመጀመሪያ ደረጃ እናታችን ለማንም ስትይ ማልቀስ የለብሽም። እንባሽን ማንም ሰው ማየት የለበትም፣ ደካማ ጎንሽን ስለሚጠቀሙ ማለት ነው። በሁለተኛ ደረጃ ማስረጃዎቹ ይምጡና ትራንዛክሽን ይታያል። አንድ ማወቅ ያለባችሁ ሰው ንብረታችሁን ወስዶ ስላስፈራራችሁ የሚተው ነገር የለም። በነገር አገራችን ላይ ጊዜ ከሰጧችኋቸው ህይወታችሁን ላይ ያሳጧችሁ የሚችሉ አጠገባችሁ ያሉ ሚሊየን ሰዎች አሉ። ምናልባት ወዳጅ፣ ምናልባት ጓደኛ። ስለዚህ መሆን ያለበት እርምጃችን ምንድን ነው? አንደኛ ዶክመንት በውስጥ ላኩልኝ። ሁለተኛ እንደዚህ የማስፈራራት ዛቻ ምናምን ያደረጉትን ኤኒ ንግግርም ሆነ ድምፅ እንትን አድርጉልኝ። ከዛም በኋላ እነሱንም ነገር እንሰማለን። መተው የሚያወሩትንም ሚዛናዊ ለመሆን የእነሱንም ሀሳብ እንሰማና መፍታት በምንችለው ልክ እንፈተዋለን፣ መሄድ ባለብን ልክ ማለት ነው። ከዛ ውጭ ግን አንዱን ያላብ ለመብላት ባለ ጊዜም ሆነ ማስፈራራለሁም የሚል ያስገድልሻለሁም የሚሉ ነገሮች በራሳቸው መስመር የሳቱ እንደሆኑ ማንም ሰው ከህግ የበለጠ አይደለም። እንትን እንላለን። እሱን ኃላፊነት እኛ እንወስዳለን። ግድ የላችሁም። እሱን ኃላፊነት እኛ ወስደን የሚያስፈራራው በምን ልክ ዘኪ አብድና ኩየቡ ድኽልሃም ሽንጉርት ተዴኻተ ተፍናዮ ላወሊኦም ዳፈራርኽኒ ላላ ችግር የውሊ ኩሕልያዋ የምትለው ያለችውማ ይሄ ዛቻ ተይው። ስለዛቻቸው እኮ ይድናገር እኮ እሱ እኮ ነው የሚናገረው ያለ። ስለዛቻው ልጅሽንስ እንደ ሽንኩርት እንከትፍልሻለን፣ ገንዘብሽ የምታገኝ መስሎሻል፣ አንቺንም አንድ ነገር እናደርግሻለን ነው የሚሉኝ ያለው ምትላላ። ችግር የውሊ እሱን ነው የሚገልጸው ያለ። እሱም ተናገር ተስፍሽ ወንድሜ አይታንቅፍየው። እሱን ሀሳብ አይግባሽ። አሁን ሙሉ ዶክመንት ላኪና ማስረጃ ካላችሁ ሁሉንም ላኩ። በነገራችን ላይ ዛሬ የእናት ልጅም እናትም ጭምር አይታመንም፣ አይደለም ዘመድ ያክስት ልጅ ምናምን እየነገርኳችሁ ነው። ስለዚህ ከስር የምታዳመጡ ሰዎችም ተማሩ። እዚህ ጋር ያለውን ነገር ደግሞ ያለውን እንትን ላኩልን። እቺ የምትባለዋንም እህታችንን ስልኳን ላኩልን። መምጣት ከቻለች ትምጣ። አይ ቲንክ አበባ ጠርተሻት መጣሽ። ስሟ ማን እንደሆነ ብትነግሪን ደስ ይለናል። እናስገባትና እንሰማታለን። ምክንያቱም ሚዛናዊ የሆነን ለመፍረድ እንዲያመቸን ማለት ነው። እኛ እዚህ የምንሰጠው ፍርድ የማስማማት ጉዳይ ነው። በነገራችን ላይ አስማምተን የተሰረቀ የተወሰደ ብር ካለ እንድትመልሱ ነው። ማንም ሰው በማስፈራራት ውስጥ ግን እንዲመጣ እድልም አንሰጥም። ማስፈራራት የሚቻልበት ሁኔታዎችን አንፈቅድም። እቺ እናት ሳትማር በረሃ ውስጥ ተንከራታ ለፍታ ያስቀመጠችውና የላከችውን ብር ችግሯን ተጠቅሞ ወይም ደግሞ ክፍተቷን ተጠቅሞ በህብረት አታክ ማድረግም ነገ መውደቂያችሁ የት እንደሆነ ፈጣሪ ነው የሚያውቀው። አትታበዩ ማለት እንትን አታደርጉ። እኔ ነኝ አንደኛ፣ እኔ ነኝ ማንም አይችለኝም፣ እቆጣጠረዋለሁ የሚል ሰው ሁሉ ዓለምን ያንቀጠቀጡ ሰዎችም ዛሬ የሉም። አትታበዩ። ስደት ላይ ሆና ነው አሁን ያቺ እንደዚህ እያስፈራራች ያለችው። ይቅርታ አድርጉልኝና ስለሷ መረጃ ነገሩ የምታስፈራራው አትስጭ እያለች እንደዚህ የምታስፈራራው አንድ ስደት ላይ ነው ሳውዲ ፈረንሳይ አበያ ዛህራ አበያ ተቀመጥ ፈረንሳይ አድና ማና እንትን ነው እዚህ ፈረንሳይ ነው የሚኖሩና አጋጣሚ ከኔ አጠገብ ናቸው፣ ቅርብ ናቸው። ፈረንሳይ ነው ያሉት የሚያስፈራሩት። ሁሉም ቤተሰብ እንዳለ ይዛት የሄደችው ቤተሰብ እናትየዋ ምናምን ተሰብስበው ነው አንድ ላይ አመፁ የሚባለው። ዲያስፖራዎቹ ናቸው። ተስፍሽ ላዚዘ እነዛ ሶስቱ ልጆች ዛህራ
ሁለት ወንድሞቿ እናታቸው ኬሪያ የምትባለው ካናዳ ለ25 ዓመት ነው የኖረች ኬሪያ የምትባለው ማለት ነው። ገብቷል። አሁን ልጆቹ ካናዳ ነው ያሉ። እነዚህ ፈረንሳይ ያሉ ደግሞ የነሱ ጠበቃ ሆነው የዛች ልጅ ለዚህችም እኮ ቤተሰቧ ናቸው እኮ ሐቋ እንዳታገኝ ደግሞ ከማን ጋር ነው ተደርበው ከዛች ዛህራ ፕላስ ኬሪያ የእናቷ ልጆችና ከእናሳቸው እናት ሆነው እነዚህ ፈረንሳይ ያሉ ደግሞ ፈረንሳይ ያሉ አንድ አይተለኝ ሁለት እህታሞች ናቸው ያውቃቸዋለሁ። እንትን ነው ወደ ህግ ከተሄደ እኔ ራሴ የሆነ ያሰብኩት ነገር ነበረ ከምሬ ነውና ኦልሬዲ እስከ እንደዚህ ማለት የሆነ የመናገርና የሆነ ሰው የመስፈራራት ባህሪ አላትና ለኔ ግን ታስፈራራኝ አትችም። እዚህ መታራስ ከኔ በፊትስ ከሌላ የምታወራውና እንትኑ በጣም ነው የምትቅለሰለሰው። አንድ ሰው በደንብ አድርገህ ካወቀው ሌላ ነው የእሷ ራሱ የዛች በሌላ እነዚህ ጠያቄዎች ሲመጡ ነው የምንናገረው እንጂ እሷ ራሱ ጤናማ አይደለችም። ከሰው ሀቅ የራቀች ጤናማ አይደለችም። እኔ እነዛ ሰዎች ሲመጡ አይ ቲንክ ጊዜ እየጠበቁ ነው። የእሷ ታሪክ ራሱ ቀስ ብሎ ይወጣል። ገብተዋል። ሌላ ጉዳይ አላት የራሷ በራሷ ኬዝ። አዎ ስለዚህ እሷ ግን ሰዎቹ እኔ ባካላካቸዋለሁ። በስልክ ነው ወይስ በቲክቶክ ላይ? ኦኬ ቲክቶክ ሳላቸው መምጣት ማናገር ስንፈልግ ቲክቶክ ዋትስአፕ ነው የምናወራቸው? ኖ በቲክቶክ እዚህ ላይ መጥቶን በዋትስአፕ በሽማግሌ እስከ አገር ቤት ሽማግሌ ተጠይቀዋል እዚህ ሰዎች። አሁን ተስፍሽ መያዝ ያለብህ እነዚህ ቲክቶክ አላቸው። ንጉስ ሸርበልላቸውማ ንጉስ ሸርበልላት እስኪ ለዛህራ የምታውቀው ከሆነ እኔ ፍሬንዴ አይደለችም ነው አለች እኮ እዚህ ትላንትና ወዲያም ነበረች ከሆነ ቤት ግን ፍሬንዴ ስላልሆነ አይመጡልኝም። ንጉስ ሸርበልላት እና እኔ ጋርም እኮ እንደዚህ እኔ ጋርም ፍሬንድ አይደለንም እኮ ባለፈው ብሎክ አደረኳት እዛ ስትሳደብ ብሎክ አደረኳት። ወዩ ዙዙን ልጥራትና እሷ ሸር ፍሬንዷ ስለሆኑ ሸር እንድታረግላቸው እንትን ልበል ተስፍሽዬ። እኔ ግን አደራነቴን ወደ አንተ ጥያለሁ። ከእንግዲህ ኋላ እኔ ማለት የእቺ ሴትዮ ህይወት እኔ አንተ ላይ ጥያለሁ። ከእንግዲህ ኋላ ማለት ነው ከህዝብ ፊት ነው የምናገር ያለሁት። እና በሽማግሌዎች ላይ የተሰጠ ቃል ነበረ። ተስፍሽ ምን አለች? ለአሁን ያለኝ 300,000 ፊኖ ሽጬ እሰጥሻለሁ ያለቻት ራሱ ለሽማግሌዎች ያለቻቸው ጊዜ ነበረ። አየህ ይሄንን በራሱ እንዳትሰጫት ምን ታመጣለሽ? ለምን ሌሎች ብር የሚፈልጓት ነበሩ ለዛህራና ቀጥ ብሎ ወደ ቤቷ ሲሄዱ እዛ አፋር እያለች ማለት ነው ሄደው በአካል ሲጠይቋት እነዚህ ሰዎች ወደዛ ሄደው ሲጠይቋት ከዛ በኋላ ምን አሏት? ለዚች አንቺ ነሽ የላክሻቸው እነዚህ ሰዎች የሷን ቦታ ያበርሽላቸው አንቺ ስለሆነሽ እህታችን ልታስገድይ ነው ወይ? እች ፈረንሳይ ያለች ናት። ከዛ እንዳትሰጫት ይተማባታ ዙዙ ሸርበልላ ለዛህራ ሸርበልላ ዙዙና ተራኸነ ያኸ ሸርበልላ ተናገር ነው ገብቷል። የትም አባቷ አትደርስም ብላ ያ 300,000 ራሱ ፊኖ ሽጬ እሰጣታለሁ ያለቻቸው ለሽማግሌዎች እንዳትሰጣት ነው ያደረገችው። ቃል በቃል አዎ ብያለሁ ብላኛለች ለኔ እዚህ ሶሻል ሚዲያ ላይ ማለት ነው። ምን ታመጣላችሁ ምን አገባችሁ የሚል ፍኮር አላት ሴትዋ። ምን አገባችሁ እኛንም እንቀራረበው ይሄ የሽፍት መንገድ ማለት የሰው ህይወት ላይ በአደጋ ውስጥ ጥለህ ምን አገባችሁ እኛን ቤት ሰዎች እስካለችበት መንገድ ላይ ነበር። አይ እኮ እንዴ ምን አገባችሁ ሳይሆን ኦልሬዲ ባለቤቷ እኮ ጠይቁልኝ ብላ ነው የመጣችው። እዚህ ጋር ባለቤቷ ጠይቁልኝ ያላችሁ ምን አገባችሁ ልጄ ነች እናቴ ነች ዘመዴ ነች አይሰራም። ተበድያለሁ ያለ ሰው ባለቤቱ ከሆነና ተበድያለሁ ካለ የተበደለው ነገር ወደ መፍትሄ መምጣት አለበት። ምን አገባችሁ በማለት ምሽሽ የለም። እስቲ ለማንኛውም ሁለት ጊዜ ህይወቷን አጥፍታ ነበረ። ሁለት ጊዜ ህይወቷ ተፈታትናለች እቺ ሴትዮ። ለማን ብላ ነው እንደዛ የምታደርገው? ይሄ ሲጀመር እንዲህ አይነት ውሳኔ ለመወሰንም ለማድረግም የሚያደርስ ነገር የለውም። ይሄ እንደዚህ ስለተገዳን ህይወትሽን ብታጭ ጭራሽ ብርሽንም ህይወትሽንም የምታጭው ማንንም የምትጠቅሚው ነገር የለም። እንደዚህ አይነት ነገር ውስጥ እንደውም ካለ ስትሮንግ ሆነሽ እስከ መጨረሻው አለን ከጎንሽ። አሁን እዚህ ጋር የሰማው 1,000 እና 2,000 ሰው ከዚህ በኋላ ያለውን ነገር ለማወቅ ይሄንን ጉዳይ ታውቃላችሁ ወይ ሲባል ያውቃል። ይሄ እኮ አሁን እንትን አይደለም። አንዳንድ ጊዜ
እናንተም ማታበረታቱ እንደዚህ አይነት ሐሳብ ይዛችሁ የምትመጡ ከሆነ እኔ ጋር መምጣት የለባችሁ። ጠንክራችሁ የለፋችሁበት ደም ተፍተሽ ሰብስበሽ ብርሽን ተንከራተሽ በበረሃ መሃል የሰበሰብሽውን ብር አምነሽ ለሰጠሽው ሰው ስለካደሽ ያ ነገር አልተደረገልኝም ብለሽ ማንን ደስ ይበለው ብለሽ ነው 3 እጣ ድካምሽን ብርሽን ህይወትሽን ለዛ ሰው ስትሰጪው እሱ ከሞትሽ በኋላ መልሶ አብሮ ይሞትልሻል የወሰደው ሰው እሷ ትሞትልሻለች ከዛ በኋላ ወይ በቃ ራሷን አጠፋች በዚህ ብር ምክንያት ብላ እሷ ትሞትልሻለች ይሄ የመጨረሻ የተሳሳተ መንገድ ነው እንደውም በቻላችሁት የፈጀውን ፈጅታችሁ እስከ ሞት ዋጋም የሚያደርስ ከሆነ ፊት ለፊት መጋፈጥ አለባችሁ እኛ ምንም በማናውቀው ይሄው ሞትን ተጋፍተን አይደል የምንሰራው ከስንት ሌባ ጋር ከስንት አጭበርባሪ ጋር ከስንት ከተደራጀ ማፊያ ጋር እግዚአብሔርን መከታ ስላደረግን ምንም የተለየ ነገር የለም ድንገትም ሲወጣ የሆነ አደጋ ደርሶብኝ ልሞት ይችላል እውነት ላይ ቆማችሁ የፈለገ ነገር ቢሆን nothing ታሪክ ጽፋችሁ ነው እንጂ የምትሄዱት ሰማይ ቤታችሁን አሳምራችሁ ነው የምትሄዱት ምንም የሚደንቅ ነገር የለም ለማንም ብላችሁ ስለተበደላችሁ ብቻ እንዲህ አይነት ውሳኔዎች እንዳታስቡ ሰማሽኝ አይደል ከሚያ እስከ መጨረሻው ድረስ መሄድ ካለብን እያንዳንዱን ነገር አስተካክለን እስከ ጫፍ ሄደን ብርሽ ይመለሳል እንጂ እንዲህ አይነት ውሳኔ ካሰብሽ እኔ ጋርም ሐሳብ ይዛችሁ እንዳትመጡ ተግባባን በዚህ ልክ ነው የምንሄደው ማንንም እኩል ነው የምናያችሁ ፈረንሳይም ኑሩ አረብ ሀገርም ኑሩ ሰው ናችሁ የተበደለን ሰው ሰምተን ማስተካከል በምንችለው ደረጃ ድረስ እንሄዳለን መተባበር መተማመን መነጋገር እስካለብን ድረስ ተደማምጠን እንሄዳለን ይሄንን የምናደርገው ሰንበዴ ስላለቀሰ እንዲህ ተፈጥሯል ስላለ ቲም ስለፈጠረ ምናምን አይደለም በማስረጃና ማስረጃ ነው ምንመራው ድርጅት ስለሆነ ማለት ነው ተስፋ አይደለም ያወራው ያለው ጀጎል የሚባል አረብ ሀገር ላይ ላሉ እህቶች የተበደሉትን መፍትሄ የሚፈልግ በሚሊዮኖችን ስም ወክሎ የሚሰራት ትልቅ ተቋም ነው ተግባባን በሺዎች የሚከተሉት ትልቅ ተቋም ማለት ነው ስለዚህ ስንጠይቅ የሚሊዮኖች ሰዎችን ጥያቄ ነው የሷ የአንድ እህታችን ጥያቄ በብዙ ሰዎች የተበደሉ እህቶች ጥያቄም ስለሆነ ነው እንደቀላል ማለት ነው መሄድ ባለብን ልክ እንሄዳለን መጠየቅ ባለብን ልክ እንጠይቃለን ስለዚህ ከተቻለ ሼር አድርጉላት መታቋት አሁንም ቤሩት እንትን ፈረንሳይ ያለችው ሙሉ ቤተሰብ የወሰደችው ከዛን ሰንበዲ ግፊት ያረግባት ሐሳብ የቀየረችው በጣም የምትቆጣውም እንዲናረጋለን ብላ የምትፎክረውም አንስጥ የምትለው የሰዋቅ የት ድረስ ሊያደርሳት እንደሆነ ከሷ ብንሰማና ከሷ ስሜትና ሐሳብ ከሷ ንግግር ተነስተን ነው ኔክስት ምን ማድረግ አለብንን መፍትሄ የምናበጀውና ከቻላችሁ ላኩላት ሶ አሁንም ካልቻላችሁ ደግሞ ይሶራይት ስልክ ቁጥሯን ላኩልኝ እንደውልላታለን ፈረንሳይም ቢሆን ቴክኖሎጂው ዛሬ ቅርብ ነው መሆን ባለበት ልክ ሁለቱንም ሚዛናዊ እንሰማለን አሁን ዶክመንት ያላችሁን ነገር በቴሌግራም ላኩልኝ በዛ ልክ ነው እንትን ምንለው ማለት ነው ሶ እንትና ኤምኬ ወደ ተወረደ ማን ነው ወረደው ላመሰግነው ነበር ኦሬዲ እሱ እንትን ያለው እስከ እሷን እንሞክርና ምትመጣ ከሆነ ትምጣ ካልሆነ ደግሞ በስልክ ደውለን ስራ እናደርጋለን ኦሬዲ ኬዙን ይዘን ማለት ነው ስለዚህ የምትሉኝ ነገር አለ ሼር የምታረጉላት እኔ ልወርድ ነው ተስፍሽዬ አዎ እኔ አላወቃታች ዝዙ የምትባል አለች ታችሁና ሸር እያደረገችላት እያየኋት ነው ለልጅቷ አድርጌላታለሁ ብላለኝ ከመጣ ኦሬዲ ያው እንዳልከው ለሁለት ነው ሁለቱን ሰምተህ ነው ማመዛዘንና መፍረድ የሚቻለው ያልኩትም እንደዛ ነው ካሁን በፊት እየተጨቃጨቁበት የመጡትን ሐሳብ ስናይ ብዙ ነገር ሲደራረጉ ተው ያልነኛ መሃል ላይ እንዲስማሙ የምናደርግ ነገር ነበረ ግን አያገባችሁም ቤተሰብነት ነን የማለት አቅምም ሲያመጡ እኛም በቃ እጃችን ይዘን ወደ ኋላልና እንግዲህ ምን እንናገር ብለን ዝም ብለን ነው ሴትዮ አሁን ደግሞ እኔ እምለው ለዚህ ሴትዮ ለጤናዋ ሲባል እቺ ሴትዮ ተስፍዬ ልጆች አላት እንደማንኛውም ሰው ሊያልፍልኝ ብላ ነው ስደት ወጥታ በሽተኛ እናት አለቻት ባሏን እዚህ እህቷን እዚህ ሀገር ያጣች ሴት ናት እቺ ማለት እህቷ አገር ሄዳ እንኳን እንዳትቀበር እዚህ የተቀበረች ናት እህቷን መከራዋ ከጎኗ ያጣች ናት በዚህ በገንዘዋ በዚህ በሽተኛ ልጅ አላት በዚህ እናቷን እዛ የሷ ጥውር በሽተኛ ልጅ ስለዚህ ይሄን አይተው መረዳት ነበረባቸው አንረዳም ካሉ ደግሞ እዚህ ደረጃ ሊያደርሱት የቻሉትኝ እሷ እዚህ ሆና በስልክ ነው እንጂ የምትለው ተገናኝታ የሚደረግ ነገር
ሳምሪ እኔ ነኝ ያቋረጥኩሽ። በነገራችን ላይ እቺ እናታችን የምትጠይቀው ሐቋን ነው። እኛም እንረዳት ለችግሯ ብለን አይደለም፣ ስለደረሰባት ብለን አይደለም። የለፋችበትን ነገር ማስመለስ ነው። ላቧን ያንጠፈጠፈችበትን ቅድምም ደግሜ ምነግራችሁ አስመሬ ምነግራችሁ እናታችንን የምናግዘው የለፋችበት ብር ሐቋ ስለሆነ ነው። የደረሰባት ነገር የደረሰባት ህይወት ነው። ከዛ ውጪ መጀመሪያ ደም ተፍታ የሰራችው ነገር ያለ ምክንያት። በነገራችን ላይ የኛ የኢትዮጵያውያን ትልቁ ችግር ብድር ሲበደሩን አልቅሰው የተበደሩ ሰዎች መልሱልን ስንላቸው አልቅሰን ምክንያት ነግረን ነው የምንቀበላቸው ከሰጡን። ያው ይሄ መሆን የለበትም። ብሯን የሰጠችው አስቀምጭልኝ ወይም ደግሞ ትራንስፈር አድርግልኝ ብላ ነው አይደል? ምንጠይቀው ያንን ነው። ያ ብር የለፋችበትን ልፋቷን በተባላችሁበት አደራ አልተገኛችሁም፣ መልሱላት፣ ላቧ ነው። ከዛ ውጪ በማስረጃ ያለው ነገር ህግ ፊት ሲቀርብ ትራንዛክሽኑ ታይቶ ሎክ ይደረጋል። በህግ የምትረታበትን ነገር እንሄዳለን። ከዛ ውጪ ግን እንደዚህ ሆናለች እንዲጨንቋታል ራሷን ልታጠፋ አትበሉ። እናንተ ሙክራውም ከሆነ ዛሬ የነገርኳት ነገር ይሄ ሐሳብ የተሳሳተ ነው። ራስሽን ነው የምትጎጂው። የሆነ ነገር ራሷ ላይ እንደውም በትግርኛ በደንብ ብትነግሩልኝ ደስ የሚለኝ የሆነ ነገር ራሷ ላይ ስላረገች የሚመጣ ለውጥ የለም። ይህንን ብቻ አስረግጣችሁ ንገሩልኝ። የሆነ ነገር ራሷ ላይ ስለወሰነች ህይወቴ እንደዚህ ሆኖ ተበልቼ ልጆቼ ባሌ እንደዚህ ተንከራተቼ ነው ማውራት አያስፈልግም። ብሯን ነው የምጠይቀው። በቃ ይህንን ነገር በጭራሽም ማንሳት አያስፈልግም። ፊት ለፊት ስትሮንግ ሆና የሰጠውሽን ያደራ ብር ትመልሽልኛለሽ ወይስ ምንድን ነው የምትይኝ? አላክሽልኝም ነው? ክህደት ነው? ተግባባን? ኖርማሊ ህግ ፊት እንኳን ሲሄድ ኤክስ የሚሆን ነገር ማንሳት እንትን አይባልም። እሱ ቅጣት ሲፈረድባችሁ የሆነ ነገር ሲወሰንባችሁ ለቅጣት ማቅለያ የምትጠቀሙት ነገር ነው። የምትጠይቀው ብሯን ነው፣ ፍላጎቷን ነው፣ የሰራችው ላቧንና ሐቋን ነው። ስለዚህ እንደዛ አይነት ነገር ውስጥ አትግቡ። አሁን የምናደርገው በትህትና ትመጣለች፣ ያለውን እንጠይቃለን። ሶሉሽን ሰጥቷት ብሯን የሚመልሱላት ከሆነ ስንት ተንከራታ እንትን ያለችውን ነገር ብሯን ይመልሱላታል። አይ እንዲነን ወይም ደግሞ እናንተ ባላችሁት ልክ የሚፎክር አካል ካለ ደግሞ ኔክስት ስቴፕ ምን መሆን አለበት ነው። ከህግ ፍሬም ሳንወጣ እንዴት ነው እነዚህ ሰዎች ሊጠይቁ የሚችሉት ነው፣ በህግና በህግ ማለት። ስለዚህ አብሽር፣ እንትን አትበይ፣ አትጨናነቂ። ህመምሽ ይገባናል፣ ለፍተሽ ነው እንትን ይልሽው። እንዴትም ሁኜ አምጪው የራስሽ ሐቅ ነው፣ ላብሽ ነው። ስለዚህ እዛ ላይ ትኩረት አድርገን ነው የምናወራው። ፎሎ አድርጌሻለሁ። ስልክ ቁጥር ሳምሪ ካለሽ አለሽ አይደለ? እኔ ስልክ ስጫት ዶክመንት ምናምን ትላክልኝ። ንጉስም ፎሎ አረጋለሁ። አሁን የምታግዛት ነገር ካለ በዶክመንት የደረሰ ነገር ካለ ሁሉንም ላኩልኝ። የሚመጡትም እህታችን አሁን ሼር የሚደረግላቸው ከሆነ እሷ ሼር ታድርግላቸው። እየተሞከረ ነው። ከመጡ እንጠብቃቸዋለን። ካልሆነ በስልክ ደውለን ደግሞ ፕሮግራም ይዘን ነፃ ሆነን እናወራበትን ፕሮግራም እናመቻቻለን። ማልቀስና አንገት መድፋት በራስ ላይ ጉዳት መፍጠር ለማንም አይጠቅም። ደግሞ ደገምሹ መጀመሪያ አጣሪ። እሺ ከሁለት ወገን አጣሪ። ትላንት ቮይስ አድርጌላታለሁ። ገባሽ መሲ? በቃ ተረጋጊ። ኦልሬዲ አሁን ሰው ለማውቀስ ብቻ ነው የሚሮጡት። ቤትም እኮ አላችሁ፣ ለምን ቤታችሁ አላደረጋችሁትም? ተስፍሽ አሁን ነው አይደል የተረጋጋ? አሁን ነው ወደ ላይቭ የመጣው አብሮ ምናምን። ዛሬ ነው ልጅቷ የተቀበረችው። ትላንትና ቮይስ አድርጌላታለሁኝ ማንም ሳይለኝ ማለት ነው። ተረጋጊ። አንደኛ እስካሁን ድረስ ቆይተሻል፣ ተረጋጊ። ተስፍሽ ይሄ ቀብሩን ከጨረሰ በኋላ እኛም ማስክሬን እየላክን ነው፣ ሁላችንም ቢዚ ስለሆነ ነው። ተረጋጊ ብዬ ቮይስ አድርጌላታለሁ። እሶ ምንድነው አሁን የኔ ጥፋት ነው? አበባ ለመክሰስ የምትሮጪው ያ እንትን ነው። ተስፍሽ ስትወጣ ደውልልኝ እሺ። ማሚ በውስጥ የላኩልሽን ቮይስ አዳምጪ። ደህና ደሩ። ለማንኛውም እሺ እኔው ዋናው ወደ ጉዳዩ እንግዲህ ባለ ጉዳዩዋ ከመሲ ጋርም ተገናኝታለች። ችግር የለም። ዞሮ ዞሮ ወደ መፍትሄ ሆኖ የምንሄደው እኔው ችግር የለም። ምንድነው እሱ የምናደርገው መሰላችሁ? አሁንም በትግርኛ ንጉስ ንገርልን። እኔ ጋር የምትመጡ ከሆነ ከስብራታችሁ ወጥታችሁ መፍትሄ ልታገኙና የላባችሁ ነገር እንዲመለስ እንጂ የተሰበረ ሰው ሆናችሁ እንድትመጡ አልፈልግም። የምትጠይቁት ላባችሁን የተወሰደባችሁ ነገር ይህንን ብቻ ነገር ነው።
እንደዚህ ሆናለሁ ራሴን ጎዳለሁ ምናምን ኩሕልያት ከምቲ ኣነ ልበልኽኪ እንታይ ይልብለክ ኣሎ በቃ ኣነ እንታይ ኣልመኸርኩ ማለት ኩሉ ግዜ ንስኺ ኣብ ሂወት ጥዕናኽ መጀመርያ ትሕልውነኪ ጥዕና እንድሓሊክ እቲ ሓቂ ገንዘብ ክትረኽብዮ ማለት እዩ ሰሚዕኻ መጀመርያ ንስኺ ጥዕናኺ እወ ይብለክ ኣሎ ሕዚ እውን መጀመርያ ንስኺ ጥዕና ክህልዎ ኣለዎ ንስኽነት ክህልዎ ኣለዎ ካብኡ እቲ ሓቂ ገንዘብኪ ብልኾነ ይኹን መንገዲ ከም ዝርከብ ንገብር ኢና ይብለክ ኣሎ ስለዚ ከምቲ ኣልበልክከ ብልኾነ ነገር ንስኽ ነብሲ ክትንከባኸበለክ ክትባሳጨ የብልክን በቃ ኣነ ማኸዚ ትፅውማ رأي أنا حمش تعدي شدش تعدي أتسرح وقطر خوينا أفتر في ساعات رأي خداني أدشت ده أنا تاوينجل دي ولدتو دي زعرتو دي ولدتو نقريه بالله خازقن بينا ندت بناتها صواقن حكمنا خيدا اللي بدخا من هيك تبهلي إيه أنا بقى لا مسألة أو قص ليش شوي أتنس نسلينا أو الخوض هو تصرفي بقى حزيه أنت نحن አይኖ ተስፍሽ በቃ እኔስ እየተናደድኩ ነው እኔ ከብሩ ይልቅ አሁን እኔ እንዳውን ለማድረግ የሚያደርጉት ያሉ እኔ 4-5 ቤት ነው የምሰራው ከዛ በተርፍ ሰዓት ደግሞ እንደዚህ ልብስ ነው የምሸጠው እኔ ባማል ሰራበት ግን እዛ ምኖርበት ወንጀል የሆነው እንደዚህ አረቄ ሐሽሽ ምናምን የሚባለውን እንደዛ ያለች እንትን ስትለኝ በጣም እየተናደድኩ ነው እንጂ ሌላ እንትን የለውም እያለች ነውና ያ ንጉስ እንትን ነው ምን አለ መሰላችሁ ጠላት የምትናደዱበትን ነገር ካወቀ ደካማ ጎናችሁ እንደሚፈልግ ታውቃላችሁ ሊያናደድ ይችላል አሁን እናታችን እያናደዳት ያለችው ላቧን ስለምታውቀውና በማይሆን ልክ ከብሩ ይልቅ ሰንበዲ እንዲያለኝ የሚለው ነው ቦታ ያዘባት አሚሯቸው ላይ እውነት ነው ያናደዳል ሁኔታዎቹን ሊያበሳችሁ ይችላሉ ነገር ግን መፍትሄው ይሄ አይደለም መፍትሄ ፍለጋ ከመጣንና ብራችንን ለማስመለስ ስንሄድ ቀድመን ተናደል ሌላ ነገር መናገር የመሲ ብርጅስቶን ትልቁም ችግር ከታች ያለችው መሲ ብርጅስቶን የኛ ጓደኛ ችግሯ የእህቴ ችግሯ ምንድነው ልቧን ስለምታውቀውና ስተት አለ መስራቷን ስታረግ ለማስረዳት የምትሄድበት ነገር ነው መንገድ የሚስጥባት ሁሉ ጊዜ ትልቁ ችግሯ ይሄ ነው መሲ ብርጅስቶን ምንድነው የሆነ ነገር እውነቷ አለ ልቧ ላይ ለማስረዳት በምትሄደው ነገር ግን እንዴት የሚል ነገር ውስጧ ይሄ ምንድነው አንዳንድ ጊዜ ነገሮችን በብልጠት ማሸነፍ የምትችሉበት ሜዳ ላይ ለሰዎች ደካማ ጎናችሁን በማሳየት ተሸናፊ አትሆኑ እውነት ኖሯችሁ እንኳን እውነትን ለማስረዳት ትዕግስት ከሌላችሁና እዛ ላይ ጠንክራችሁ ማትቆዩ ከሆነ ተሸናፊ ትሆናላችሁ ምክንያቱም ይሄ ሁሉ ህዝብ የሚሰማው እንደ አዲስ ነው እኔም ዛሬ አሁን ነው እየሰማው ያለው ምንም ነገር እንደ አዲስ ነው የሚሰማው በድንገት የገባው ሰው ጫፍ ይዞ ምን አባ ነው የምትለፈልፈው ሊል ይችላል አሁን መጥቶ ምንም ሳይሰማ ዛሬ አሁን የተቀላቀለ ሰው ማለት ምን አባ ነው የሚያስቀባጥር ብሎ ከአውዱ ውጭ ነገር ሊናገር ይችላል በቃ ክፉ ሆኖ የሚመጣ ሰው አለ ሁሉም ሰው ይወደናል ብላችሁ አታስቡ መጀመሪያ ግን ቁሙ ስትሮንግ ሆነሽ መከራከር ካለብሽ መጠየቅ ካለብሽ ለማን ብለሽ ነው ልብሽን የሚያምሽ ለማን ብለሽ ነው የምትናደጂው ስለዚህ አሁን አንድ ሰው አይደለም ብዙ ሰዎች ከጎንሽ ናቸው ያለውን ነገር አስረዱን ያለውን ነገር መረጃ ላኩልን መጠየቅ በምንችለው ልክ ጠይቀን መፍትሄ ከእግዚአብሔር ጋር እንዲህ ሲኖረው እናደርጋለን ስለዚህ አብሽርና ታችን ንጉስ ዋና ሰዓት ጊዜ እና ተስፍሽ እዚ ላይ ዛራ ጀማል ያልኩዋን ሁሉ በዛራ ጀማል ብና አላሰም እና ምን አለ ኦኬ አው ይከረደደለ አሁን ብሩ የተላከው በዛራ ጀማል የሚለው ካናዳ ገብታ ያለች ወደ እናቷ የወሰደቻት ነው እንትን እንዳይሉ ማለት እቺ ፈረንሳይ ያለችው የነሱ ቤተሰብ ሆና የዚች ልጅ ሀቅ እንዳይገኝ ለዚች ምታስፈራራ ያለች ነት ገብቷል ፈረንሳይ ያሉ ብሩ የቦሉ አይደሉም ለዛችኛው አግዘው የዚች ሀቅ እንዳይወጣ እንትን የሚያደርጉ ያላቸው እነዛ ብር የወሰደችው ዛራ ጀማል ትባላለች ይሄ አካውንት 1.6 ሚሊዮን ራሱ ዛራ ጀማል በሚለው በሷ አካውንት ነው የገባ ስለዚህ የሌላው ግን ሁሉ በዛራ ጀማል ይዳ ተሆነ ወላድ ምፍታሽ ገለለት ተሆነ ማለት ነው ያ ስለዚህ በዛ አካውንት ተደርጎ እናንተ በምታውቁትና በእናንተ መንገድ ላይ ኦሬዲ የሷ አካውንት ቼክ መደረግ ይቻላል እስከ መጨረሻው ካላመነችበት የሷ ሀቅ መመለስ ማትችል ከሆነ አሉ ፋክተሮች እቺ 1.6 የሚል ያሉ ረሲዶቹ አይ ቲንክ ለመስል ከላታለው ያለች ነው
ለአንተም ትልክልሃለች እና እንደዛ አድርጋችሁ ሳምሪ ምናምንም ትንሽ ለቋንቋ እንትን እንዲሆናት በውስጥ ከእናንተ ጋር አብራችሁ እንትን በሉ እና መጨረሻው ላይ እኛን ደግሞ አለን በምናውቀው መተን እናግዛለን። እህታችን ፎሎ አድርጊያቸዋለሁ። ዶክመንት ላኩልን፣ ምን ችግር የለውም። በእናታችን እናግዛቸዋለን። አብሽሩ። እነሱም የሚምጡና ሀሳባቸውን እንስማቸው። እስካሁን ታግሰዋል እንግዲህ ብዙ ዓመት። አሁን ደግሞ መስመሩን እንትን ብለን እናስተካክላለን። ፍሬታን የጀጎል በጎ አድራጎት ሰራተኛ ነች። ብዙ መረጃ የምትሰጣችሁ እሷ ነች። ስለ ጀጎልም ፎሎ አድርጓት። እሺ አንድ ነገር ልበላችሁ። ማሜን ዝም ብለን እንግዲህ ከባድ ነው። ማሜ አይዞሽ የኔ ቆንጆ እናት፣ የራስን ሞታለው እንዲሆናለው ማለት መፍትሄ አይደለም። በሰማይም በምድርም እግዚአብሔርም ሰውም አይቀበለውም። የኔ እናት አንቺ ጀግና ሴት ነሽ። ጀግንነትሽ ደግሞ ይኸው የሚታይ ነው። ብርቱ ሴት የበረሃ ላይ መስራት ብርቱነትሽን ይገልጻል። የኔ እናት አንቺ ጠንካራ ሁን። ያለፈ ገንዘብ እኮ ስንሞት አብሮን አይቀበርም። የዕለት እንጀራሽን እግዚአብሔር አያሳጣሽም ማሬ። በልተውት እንኳ ቢቀር እነሱ የምድሩም የሰማዩም አይቀበላቸውም። ለአንቺ ግን የገነት በርሽ ክፍት ነው የኔ እናት። መሄዳችን አይቀርም በራሱ ፍቃድ። አንቺ ጠንካራ ሰው መሆን አለብሽ። ራስሽን መጠበቅ አለብሽ። ገንዘብሽን ፈጣሪ ይመልስልሽ። የላብሽን ዋጋ አማኑኤል ይመልስልሽ። አንቺ ግን ከዛሬ ጀምሮ እንኳን ተስፍሽ ወንድምሽ በምክርም ያግዝሻል፣ በሁሉ ነገር ያግዝሻል። ሀቅ እስካለሽ ድረስ መረጃ እስካለሽ ድረስ እግዚአብሔርም ከተስፍዬም ጋር ሆኖ ከሌሎችም ጋር ሆኖ ያግዝሻል። አንቺ ግን ጠንካራ ሁኚ የኔ እህት፣ ጠንካራ ሁኚ። ሞትን አታስቢ። ልብሽን ደግሞ ምርመራሽን ውሰጂ፣ ወተት ተጠቀሚ፣ ሀሳብሽን ተይ፣ ነገር አታብሰልስይ። ከባድ ነው ግን ገንዘብ ቢኖርም ያ ቤት ቢኖርሽ ያ ገንዘብ ቢኖር ብታልፊ አብሮሽ አይቀበርም። እነሱ ነው የሚበሉት። ሰተሻቸው ነው ብታልፊ እንኳን ሰተሽ ነው። ማንም ሰው ስናልፍ የቆመ ቤት የቆመ መኪና አብሮን አይገባም ማሬ። ሰተነው ለቋሚ ሰው ተቀራምቶበት ነው የሚቀረው። ማንም ሰው ይዞት የሚሄድ ሰው የለም። አንዲት ነጠላ 1 ሜትር ያልሞላች ነጠላ ናት አብረን የምንሄደው። ስለዚህ ይሄ ገንዘብ ሄደ ብለሽ አንቺ እንዴት ነፍስሽን ታሳስቻታለሽ? እንዴት እግዚአብሔርን ታስቀይሚዋለሽ? እዚህ ያደረሰሽ ፈጣሪሽን እና እህቴ አላበዛም። በጣም ጠንካራ ሁኚ። ሁሉም ከጎንሽ አለ። ሁሉም በምንም ታምር እንትን አይሉሽም። ማንም ኢትዮጵያዊ ከጎንሽ ነው። ወገንሽ ከጎንሽ ነው። ሀቅ ማረጃ እስካለሽ ድረስ እግዚአብሔርም ያግዝሻል፣ ህዝቡም ያግዝሻል፣ ተስፍሽም ያግዝሻል። አይዞሽ ለማለት እወዳለሁ እህቴ። ጸሎትሽን አድርጊ፣ ጸሎት አድርጊ። ሌላ ምንም ነገር አታስቢ እህቴ። ይችን ለማለት እወዳለሁ። በጣም እንወድሻለን፣ በጣም እናከብርሻለን። የኔ ቆንጆ ደግሞ በጣም ነው የምታምሪው። ማሻአላ በጣም ቆንጆ ነሽ የኔ እናት። በእውነት አይገርምም ተስፍዬ? ይሄን ያህል አመት እንግዲህ እንግልት የደረሰባት አትመስልም። ትርንጎ መሰለኝ። ደግሞ ሂና በጣም ነው የምወደው የተስፍዬ ሳየው ከመልኳ ጋር ሂናዋ አቤት የኔ ቆንጆ በጣም ነው የምታምሪው። ይሄ ሁሉ ፈተና ያሳለፍሽ አትመስይም። እግዚአብሔር ቅባ ቅዱሱን እየቀባሽ የኔ ቆንጆ አሁንም መልካም ቆንጅናሽን ይዘሽ ጸሎትሽን አድርጊ እህቴ። በጣም እንወድሻለን፣ እናከብርሻለን። በጣም ነው የተሰማን በደረሰብሽ። አመሰግናለሁ የኔ መኳንንት ተስፍዬ፣ አመሰግናለሁ። ምንም ችግር የለም። ያለውን ነገር እንደዛ እናደርጋለን። እግዚአብሔርም ይርዳን። መረጃዎቹን እንትን ብለን እንመጣለን። እሺ እናታችን አብሽር። ቻው። በቃ ንጉስ በውስጥ አውሩንና ዶክመንቶቹን ላኩልን። እናንተም ሳምሪም ከዚህ በፊት ባለኝ ስልክ